ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሚያዝያ 13 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከፊታችን ግንቦት 9 2018 በፊት በመላው ሀገሪቱ ላይ በሀገር ውስጥም በውጭም ለምትገኙ አጠቃላይ ለባንክ ተጠቃሚዎች የባንክ አካውንት ከፍታችሁ ገንዘብ ላስቀመጣችሁ በሙሉ አዲስ መመሪያ ተግባራዊ ስለመደረጉ ይፋ ሆኗል። የመመሪያውን ሙሉ ዝርዝር ወደ እናንተ ይዘናል። በሌላው መረጃችን አዲሱን ረቂቅ አዋጅ አዲሱን ውሳኔ በተመለከተ በዚህ ሰዓት አነጋጋሪ የሆነ መረጃ ወጥቷል፣ ታደምጡታላችሁ። እንዲሁም ከኢትዮጵያ አየር መንገድ በኩልም አዲስ መግለጫ ወጥቷል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ ተከታተሉ። በቅድሚያም ከኢትዮጵያ አየር መንገድ በኩል አዲስ መረጃ ተሰምቷል። የኢትዮጵያ አየር መንገድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ከቦሌ ኤርፖርት ጋር የሚያገናኝ የግራውንድ ትራንስፖርት ሴንተር እንደሚገነባ ገለጸ። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ለማ የአውሮፕላን እድገታችን በከፍተኛ ሁኔታ ያደገ ነው። የዛሬ 8 ዓመት ወይንም 100 ገደማ አውሮፕላን ነበሩን። ዛሬ 170 አውሮፕላን አገልግሎት ላይ አውለናል ብለዋል። በቅርቡም 4 ኤርፖርቶች ተገንብተው ወደ አገልግሎት ይመጣሉ። ነገሌ ቦረና ከ15 ቀን በኋላ እናስመርቃለን። ሚዛን አማን ከዚያ ቀጥሎ ይመረቃል። ጎሬ መጥቶ በቅርቡ ይመረቃል። ደብረ ማርቆስ በቅርቡም ይመረቃልም ብለዋል። የዛሬ 8 ዓመት ገደማ 20 ኤርፖርቶች ነበሩን ኢትዮጵያ ውስጥ የምንሰራባቸው ሲሉ ያስታውሱት አቶ ለማ ዛሬ አገልግሎት እየሰጡ ያሉት 23 ኤርፖርቶች አሉን። በዚህ ወር የምናስመርቀው 4 ተጨማሪ ኤርፖርቶችም አሉ። የሚቀጥለው ወር ሲያልቅ የኢትዮጵያ አየር መንገድ የሀገር ውስጥ አገልግሎቱን ወደ 27 ኤርፖርቶች ከፍ ያደርጋልም ብለዋል። ከቦሌ ኤርፖርት ጋር የሚያገናኝ የግራውንድ ትራንስፖርት እንዲሁም ሴንተር እንደሚገነባለት፣ የባቡር መኪና ጣቢያ የራሱን ኤርፖርት ሲቲ እንደሚኖረው ጠቁመው አዲሱ የቢሾፍቱ አየር መንገድ ከ4 ዓመት በኋላ ጃንዋሪ 1 2030 በይፋ ስራ እንደሚጀምርም ገልጸዋል። የመጀመሪያው ዓመት ላይ ሲከፈት በሰዓት 9370 መንገደኞችን ከአዲስ አበባ ኤርፖርት ወደ አዲሱ ቢሾፍቱ ዓለም አቀፍ ኤርፖርት ይዛወራል ተብሎም ይጠበቃል። 2060 ላይ ሲደርስ 20160 መንገደኞችን በሰዓት 628 ሺህ አውሮፕላኖችን በዓመት የሚያስተናግድ ይሆናልም ተብሏል። የጭነት መጠኑን ከ1.15 ሚሊዮን ቶን ወደ 3.7 ሚሊዮን ቶን ያድጋል ማለታቸውን ከኢትዮጵያ አየር መንገድ በኩል የወጣውን መረጃ ተመልክተናል። በሌላው መረጃችን አጠቃላይ ለባንክ ተጠቃሚዎች የባንክ አካውንት ከፍታችሁ ገንዘብ ላስቀመጣችሁ በሀገር ውስጥም በውጭም ለምትገኙ ከሚቀጥለው ከፊታችን ግንቦት 6 ቀን 2018 በፊት አዲስ ውሳኔ ተግባራዊ እንደተደረገ በዚህ ሰዓት ይፋ ሆኗል። የኢትዮጵያ ብሔራዊ ባንክ በፋይናንስ ተቋማት ውስጥ የሚታየውን የማንነት ማረጋገጫ ክፍተት ለመሙላት የኢትዮጵያ ብሔራዊ ባንክ የፋይዳ የብሔራዊ ዲጂታል መታወቂያን እንደ ቀዳሚ የማንነት መለያ መታወቂያ የመጠቀም ትግበራ መጀመሩን አስታውቋል። ነባሩን የባንክ ሂሳብ ቁጥሮች ከፋይዳ ጋር የማስተሳሰር ሥራ ከታህሳስ 15 ቀን 2018 ጀምሮ በመላው ሀገሪቱ የሚገኙ ባንኮች ተግባራዊ ሲያደርግ መቆየቱም ይታወሳል። ይህ የፈቃደኝነት ላይ የተመሰረተ የማስተሳሰር ሥራ እስከ መጋቢት 30 ቀን 2018 ድረስ በከፍተኛ ርብርብ ቢከናወንም ከጠቅላላው የባንክ ሂሳብ ባለቤቶች አንጻር ሲታይ አፈጻጸሙ ዝቅተኛ እንደሆነ ተገልጿል። ብሔራዊ መታወቂያን ከፋይዳ ጋር ለማስተሳሰር የተለያዩ አማራጮች ይፋ መደረጋቸውን ለምዝገባው ምቹ ሁኔታ የሚፈጥር ነው ያለው ባንኩ ደንበኞች እስከ ግንቦት 6 ቀን 2018 በመላው ሀገሪቱ ላይ የባንክ ሂሳብ ቁጥራቸውን ከፋይዳ ጋር እንዲያስተሳስሩ አስቸኳይ መግለጫ አውጥቷል። በተጠቀሰው ጊዜ ውስጥ በሐረር፣ አዲስ አበባ፣ ድሬዳዋ፣ ባህር ዳር፣ ጎንደር፣ ደሴ፣ ደብረ ብርሃን፣ ኮምቦልቻ፣ ሐዋሳ፣ አርባ ምንጭ፣ ወላይታ ሶዶ፣ ሳና፣ ወልቂጤ፣ ሸገር፣ ጅማ፣ አዳማ፣ ሻሸመኔ፣ ቢሾፍቱ፣ ባቱ፣ አምቦ፣ መቀሌ፣ አክሱም፣
አዲግራት፣ ጋምቤላና አሶሳ ከተሞች የሚገኙ ደንበኞች የባንክ ሂሳብ ቁጥራቸውን ከፋይዳ ጋር ማስተሳሰር አለባቸው ተብሏል። በተቀሩት የሀገሪቱ ክፍሎች የሚገኙ ደንበኞች ደግሞ እስከ ሰኔ 30 ቀን 2018 ድረስ ማጠናቀቅ ይኖርባቸዋልም ብለዋል። በተቀመጠው የጊዜ ገደብ ውስጥ የሂሳብ ቁጥራቸውን ከፋይዳ ጋር የማያስተሳስሩ ደንበኞች ሂሳባቸው ከወጪ ወይም ተቀናሽ ግብይት የሚታገድ መሆኑን ገልጾ እገዳው የሚነሳው የሂሳብ ቁጥሩ ከፋይዳ ጋር ሲስተሳሰር ብቻ ነውም ብለዋል። ማሳሰቢያው የዲፕሎማቲክ ማህበረሰቡንና በውጭ የሚኖሩ ነዋሪዎችን እንደማይመለከት ገልጾ በውጭ የሚገኙ የሂሳብ ባለቤቶች አስፈላጊውን ማስረጃ ለባንክ በማቅረብና በማረጋገጥ ከውሳኔው ነፃ መሆን እንደሚችሉ በመግለጫው ማሳወቁ በዚህ ሰዓት ይፋ ሆኗል። በሌላው መረጃችን አዲሱን ረቂቅ አዋጅ አዲሱን መመሪያ በተመለከተ በመላው ሀገሪቱ ላይ ተግባራዊ እንዲደረግ ይፋ ሆኗል። የኢፌዴሪ የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው 15ኛ መደበኛ ስብሰባ የኢትዮጵያን የአቪዬሽን ሴኩሪቲ ይበልጥ ለማጠናከር የቀረበውን ረቂቅ አዋጅ መርምሮ በአብላጫ ድምፅ አጽድቋል። ለዓመታት ያክል ሳይሻሻል የቆየው ነባሩን አዋጅ ቁጥር 432/1997 የሚካተተው ይህ አዲስ ሕግ በዓለም አቀፍ የሲቪል አቪዬሽን ስታንዳርድ መሠረት ዘመናዊ ቴክኖሎጂና አሰራሮችን ተግባራዊ ለማድረግ ያለመ ነው። የአዋጁ መሻሻል በተለይም ከወቅቱ ጋር ተያይዘው የሚመጡ ስብስብ የደህንነት ስጋቶችንና ሕገወጥ ጣልቃ ገብነቶችን ለመከላከል ትልቅ ፋይዳ እንዳለውም ተገልጿል። የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፋቲያ እንደገለጹት አዋጁ የኢትዮጵያ አየር መንገድ ግሩፕ በዓለም አቀፍ ደረጃ ያለውን ተወዳዳሪነትና መልካም ገጽታ ለማስቀጠል የሚረዳ መሆኑን አስረድተዋል። ምክር ቤቱ የቀረበውን የውሳኔ ሐሳብ መሠረት በማድረግ አዋጅ ቁጥር 1412/2018 አድርጎ በአብላጫ ድምፅ በመላው ሀገሪቱ ላይ ተግባራዊ እንዲደረግ አስተላልፏል። በመጨረሻም በሕገ ወጥ መንገድ ሲዘዋወር የነበረ 5 ኪሎ ግራም ጥፍጥፍ ወርቅ በዛሬው ዕለት በአዲስ አበባ ኤርፖርት በቁጥጥር ስር ዋለ። በአዲስ አበባ ኤርፖርት ጉምሩክ ቅርንጫፍ ጽሕፈት ቤት በተያዘው ጥፍጥፍ ወርቅ ከዱባይ ወደ ኢትዮጵያ በተደረገ የበረራ ፕሮግራም ተሳታፊ የሆነ ግለሰብ በለበሰችው ጃኬት በመደበቅና በወገቧ በመጠምጠም ለማለፍ ስትሞክር መያዙ ተገልጿል። ተጠርጣሪዋ የተያዘችው የአዲስ አበባ ኤርፖርት ጉምሩክ ቅርንጫፍ ጽሕፈት ቤት አመራሮችና ባለሙያዎች ባደረጉ ክትትልና አካላዊ ፍተሻ ሲሆን ተጠርጣሪዋን በሕግ ጥላ ስር በማዋል ተጨማሪ ምርመራ እየተደረገባት ይገኛል። የኢትዮጵያ ጉምሩክ ኮሚሽን በዚህ ኦፕሬሽን ለተሳተፉ ለአዲስ አበባ ኤርፖርት ጉምሩክ ቅርንጫፍ ጽሕፈት ቤት አመራሮችና ባለሙያዎች እንዲሁም ለጸጥታ አካላት ምስጋና ማቅረቡን በዚህ ሰዓት ተመልክተናል። መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሸር እያደረጋችሁ ለበርካታ ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉያል። ለዛሬ ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።